አመሰግናለሁ። እኔ ግርማ አበጋዝ እባላለሁ። የሟች የባምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ህፃን በአምላክ ግርማ ላይ ግድያ የፈጸሙት ወላጅ እናቷና የእንጀራ አባቷ በሞት እንዲቀጡ ተወስኗል። ውሳኔውን ያስተላለፈው ደግሞ ከፍተኛ ፍርድ ቤት ድሬዳዋ ምድብ 4ኛ የወንጀል ጉዳዮች ችሎት ሲሆን ይህም ውሳኔ እንግዲህ አብዛኞችን እጅግ በጣም ያስደሰተና ከዚህ በፊት የነበሩ ወንጀሎችን ሁሉ ያስቀረ ደስ የሚያሰኝ ነው። ለወላጅ አባቷ ደግሞ ትልቅ እርካታና መልስ ነው ሲሉም አብዛኞቹ ተደምጠዋል። እንግዲህ ውድ ቤተሰቦቻችን የሟች ወላጅ እናት የሆነች ሀና በየነና እንዲሁም ደግሞ ባለቤቷ ብሩክ አለሙ ላይ አቃቤ ሕግ 4 ክሶችን መስርቷል። ሁሉንም እናስደምጣችሁ ይሆናል። ታዲያ እንደምን ሰንብታችኋል ውድ ቤተሰቦቻችን? ኒሻን ሚዲያ እንደምታውቁት ማህበራዊ እንዲሁም ደግሞ አስተማሪና አዝናኝ የሆኑ ፕሮግራሞችን ወደ እናንተ በማስተላለፍ ይታወቃልና ታዲያ ላይክ፣ ሰብስክራይብ፣ ሼር በማድረግ አብሮነታችሁን አሳዩን። ወደ ጉዳዩ እንሄዳለን። ተከሳሾች በአንደኛ ክስ እንግዲህ ጥቅምት 30 ቀን 2015 ዓመተ ምህረት ግምት ከሌሊቱ 5 ሰዓት በድሬዳዋ ከተማ 04 ቀበሌ ልዩ ስሙ ካፓ ሰፈር ተብሎ በሚጠራው አካባቢ በመኖሪያ ቤታቸው ውስጥ የአንደኛ ተከሳሽ ልጅና የሁለተኛ ተከሳሽ እንጀራ ልጅ የሆነችው የግል ተበዳይ ህፃን በአምላክ ግርማን ስለታማ ባልሆነ ቁስ ባደረሱባት ድብደባ ውጫዊና ውስጣዊ አካሏን ጉዳት ካደረሱ በኋላ በማፈን አየር እንድታጣና ህይወቷ በአሰቃቂ ሁኔታ እንዲያልፍ በማድረጋቸው ነው። ሁለተኛ ክስ ተከሳሾች ጥቅምት 23 ቀን 2014 ዓመተ ምህረት የግል ተበዳይ አባት እውነተኛ ወላጅ አባቷ አቶ ግርማ አበጋዝ ሳይሆኑ ሁለተኛ ተከሳሽ ሐሰተኛ የዲኤንኤ ማስረጃ በማሰራት ለፍርድ ቤት ህጋዊ ክርክር ለማስረጃነት ለመጠቀም እንዲሁም ደግሞ የተለያዩ ሰዎችን ለማሳመን የተጠቀሙ በመሆናቸው ተከሰዋል። በሶስተኛው ክስ ተከሳሾቹ ከመስከረም 23 ቀን 2015 ዓመተ ምህረት ጀምሮ ግድያው እስከተፈጸመበት ጥቅምት 30 ቀን 2015 ዓመተ ምህረት ድረስ ወደ ወላጅ አባቷ እንዳትሄድ ታማለች፣ ጸበል እያስጠመቅናት ነው በማለት ትምህርት እንድታቋርጥ አድርገው ከሰው እንዳትገናኝ ቤት ውስጥ በማስቀመጣቸው ነው። በአራተኛ ክስ ተከሳሾች በጋራ በመሆን ሟች ላይ ጉዳት ለማድረስ በማሰብ ሻወር በምትወስድበት ጊዜ ቪዲዮ ቀርጸው ከግንቦት 2014 ዓመተ ምህረት ህይወቷ እስካለፈችበት ጥቅምት 30 ቀን 2015 ዓመተ ምህረት ድረስ እኛ የምንልሽን ካልሰማሽ አባትና ወንድሜ ጋር ሄዳለሁ ብለሽ ካስቸገርሽ ቪዲዮውን ለህዝቡ እናሳያለን በማለት ጭካኔ በተሞላበት ሁኔታ በማስፈራራታቸው ተከሰዋል። ተከሳሾቹ በተከሰሱበት 4 ክሶች ጥፋተኛ መሆናቸውን አቃቤ ሕግና የሰው የሰነድ ማስረጃ በማረጋገጥ ችሎቱ በዛሬ በዋለው ውሎ ተከሳሾቹ በሞት መቀጣታቸውን የድሬዳዋ መንግስት ኮሚኒኬሽን በምስል ባወጣው ዘገባ ተመልክተናል። ከዚህም በተጨማሪ ፍርድ ቤቱ የቅጣት ማክበጃ አድርጎ የወሰደው የአንደኛ ተከሳሽ ልጅ የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ህግ አንቀጽ 84(1) ስር መሰረት እንደ አንድ ቅጣት ማክበጃ ተደርጎ ተወስዷል። ሶስቱም ተከሳሾች ጥቃቱን የፈጸሙት ራሷን ከጥቃት መከላከል የማትችለዋን የ11 ዓመት ህጻን ልጅ ላይ በመሆኑ በወንጀል ህግ 84(1) ስር መሰረት ተጨማሪ የቅጣት ማክበጃ ተደርጎ ተወስዷል። በአመቱ ከሰማነው አሰቃቂ ዜናዎች ይልቁንም ይህንን ለየት የሚያደርገው የገዛ ልጇን እናት መግደሏ ነው። ከዚህም በተጨማሪ እንግዲህ ለሁለተኛ ባሏ ስትል ሚስጥሩን ለመጠበቅ ስትልም ነው ይህን ያደረገችው። ይህ ደግሞ እጅግ በጣም አሰቃቂና አሳፋሪ ጉዳይ ነው ሲሉ አብዛኞቹ ተደምጧል። ወደ ቤተሰቦቻችን የወል ህጻኗ የተበዳይ ወላጅ አባትም በውሳኔው እጅግ በጣም እንደተደሰተ ተናግሮ ነበር። ይህንንም በቀጣዩ የምናስደምጣችሁ ይሆናል። እኔ ግርማ አበጋዝ እባላለሁ። የሟች የባምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንጻር በአባትም በህፃንም ከመሆኑ አንጻር ውድ ቤተሰቦቻችን እንግዲህ ዜናው እንኳን ለወላጅ አባት አይደለም ለሰሚው እንኳን እጅግ የሚሰቀጥጥና በጣም አስቀያሚ የሆነ ድርጊት ሆኖ አልፏል። ነገር ግን ይሄ ድርጊት እንግዲህ በላይ ቢተላለፍልን ሲሞቱ ማየት አለብን እያሉ አብዛኞቹ ያሉ ነው። ልክ በህጉ መሰረት የሚፈቀድ ስላልሆነ ይሄ ላይሆን ይችላል። በእርግጥ ግን ዜናው ይህ ሆነ ተብሎ ተፈጸመ ተብሎ እንደምንሰማው ተስፋ እናደርጋለን እያሉ ድምጻቸውን እያሰሙ ይገኛሉ። ውድ ቤተሰቦቻችን ከዚህ በፊት
የነበሩ እጅግ በጣም አሰቃቂ የሆኑ የወንጀል ድርጊቶችን ሁላችንም የምናስታውስ ይሆናል። ተመጣጣኝ ቅጣት ሳያገኙ ወንጀለኞቹ በአመታት የእስር ቅጣት ብቻ እንዲቀጡ እየተደረገ ነበር። ነገር ግን ይሄኛው እጅግ በጣም ተመጣጣኝ ነው ሲሉም አብዛኞቹ ድምጻቸውን አሰምተዋል። ወደ ቤተሰቦቻችን እኛ እንደ ሚዲያ እቺ እናት የሚለው ስም አይገባትም፣ ነገር ግን እሱ ምንም እንኳን የእንጀራ አባቷ ቢሆንም በሰዋዊነት ይህንን ማድረግ አይገባውም ስንል የራሳችን ሀሳብ እንገልጻለን። ውድ ቤተሰቦቻችን እናንተ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዚህም በተጨማሪ ውድ ቤተሰቦቻችን በሊቢያ እጅግ በጣም እየተሰቃዩ ስላሉ ወገኖቻችን ምን ትላላችሁ? እጅግ በጣም አሰቃቂ የሆኑ ድርጊቶች እለት እለት ሲፈጽምባቸው እጅግ አጸያፊ ተግባሮች ሲፈጽምባቸው የሚበሉ የሚጠጡትን ሲያጡ ሲንከራተቱ በቁማቸው እየቀበሯቸው በላስቲክ አስረው እየገረፏቸው ዘቅዝቋቸው እጅግ በጣም አሰቃቂ የሚባሉ ድርጊቶች ናቸው እየተፈጸመባቸው ያለውና ውድ ቤተሰቦቻችን ለነዚህ ሰዎች የምናደርገው እንግዲህ በቦታው ተገኝተን እዛ ሊቢያ ድረስ ሄደን ትግል አይደለም ወይ ደግሞ ሳንቲም አይደለም አዋጡ የተባለው እንግዲህ ባለን የሶሻል ሚዲያ ድምጽ እንሆናቸው ነው የተባለውና እባካችሁ ይሄ እጅግ በጣም ቀላል ነገር ነው። ነገር እነሱን በህይወት ካጣን በኋላ ወገኖቻችን እንደዚህ ሆነው ሞቱ እንደዚህ ሆነው ያለን ቪዲዮ ከመፖስት ይልቅ ዛሬ ላይ እንግዲህ ብንደርስላቸው በጣም አጫጭር ቪዲዮችን እየሰራን ብንለቅ ድምጽ ብንሆናቸው ለነሱ እጅግ በጣም ይጠቅማቸዋልና እባካችሁ ትንሽ ትልቅ ሳትሉ ያላችሁን ተከታይ በዙ አነሱ ሳትሉ ባላችሁ የሶሻል ሚዲያ ይህን በማጋራት እባካችሁ ውድ ቤተሰቦች እንግዲህ ወገኖቻችንን እንታደጋቸው። በተለይ ደግሞ እነዚህ ትልቅ ሚዲያ ያላቸው እነ ማስተራዊነት እነሱን ሌሎች በህዝቡ ዘንድ ተቀባይነት ያላቸው ትልቅ ሚዲያ ያላቸውን ሰዎች ጨምሮ ሁላችንም እንግዲህ ያቅማችንን የበኩላችንን እንወጣ ድምጽ እንሆንላችሁ ባካችሁ። ወገኖቻችንና ደናችንን ብንተባበራቸው እጅግ በጣም በጣም ደስ ይለኛል እኔ በበኩሌና እባካችሁ ድምጽ እንሆናቸው። ይሄ በጣም ቀላሉ ነገር ነው። ለማይሆን ነገር ቪዲዮ እየሰራን ፖስታለን። እነዚህ ሰዎች እንግዲህ ከሀገራቸው ተሰደው የወጡት እናት አባት ወንድሞቻቸውን ለመርዳት ነው፣ የተሻለ ህይወት ፍለጋ ነውና እባካችሁ ይሄ እጅግ በጣም ቀላል ነገር ስለሆነ ድምጽ እንሆንላቸው። ለውድ ወገኖቻችን በጣም አሰቃቂ የሆነ ተግባር ነው የሚፈጽሙባቸው። በቁማቸው ቀብረው በቃ የሚያደርጉት ትግል ለመውጣት የሚበሉትን አጥተው ስቃይ ግሮሯቸው ደርቆ ማውራት ሁሉ አይችሉም። ቪዲዮ ለመስራት እንኳን እጅግ በጣም ትግል ነው የሆነባቸው። በላስቲክ አስሯቸው ዘቅዝቋቸው ነው ወደ ታች ዘቅዝቋቸው ነው እየገረፏቸው ያሉትና እጅግ በጣም በጣም አሰቃቂ የሆኑ ድርጊቶች ናቸው እየተፈጸሙባቸው ያለውና እባካችሁ ለወገኖቻችን ድምጽ እንሁን። እንግዲህ ፈጣሪ ደግሞ ረድቷቸው ለሀገራቸው ያብቃቸው ምኞታችን ነው። ይሄ እንግዲህ ውድ ቤተሰቦቻችን ለዛሬ ነበረን ቪዲዮ ይሄን ይመስል ነበረ። ሳምንቱ ደግሞ ቸር ሰማበት እንዲሆን ምኞታችን ነው። ቸር ሰንብቱልን።